ሰላም እንዴት ቆያችሁን? ምርጥ ፊልም ይዘን መጥተናል። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ፊልሙንም ላይክ በማድረግ ጀምሩ። ፊልሙ ሲጀምር ሊን የምትባል ታዋቂ አክተር መሆን የምትፈልግ ልጅ እናያለን። ይህ ህልሟ ግን እንደታመመች ሲነገራት እንደማይሳካ ስለተሰማት እራሷን ትስታለች። ስትነቃም ወደ ኢንተርቪው ለመሄድ የጠራችው ታክሲ የመጣ ስለመሰላት ስትገባ ውስጡ ዙ የሚባል ሀብታም ሰው ታገኝና በመገረም ያያታል። ትንሽ ቆይቶም የጠራችው ታክሲ እየጠበቃት እንደሆነ ደውሎ ሲናገር መሳሳቷ ይገባትና ትሸማቀቃለች። ዙም ችግር የለውም እንሸኝሻለን። ኢንተርቪውን ጨርሳ ቤቷ ስትመለስም ፍቅረኛዋን ከጓደኛዋ ጋር ታየውና እየከዳት ስለሆነ ትናደድበታለች። ብቻዋን ቁጭ ብላ በተደራረበው ችግሯ ላይ በመታመሟ ታዝናለች። ለመዳንም ቦን ማሮ የሚለግሳት ሰው እንደሚያስፈልጋት ይነገራታል። ሰውየው ቢገኝም ለጊዜው ለመለገስ ዝግጁ እንዳልሆነም ይነገራታል። እሷም ዶክተሩ እስኪወጣ ጠብቃ ማንነቱን ታጣራለች። ዙ እንደሆነ ስታውቅም ከጓደኛዋ ጋር እሱን ለማናገር እቅድ አውጥተው ጂም ሄዳሉ። ጓደኛዋም የወደቀች ስታስመስል ሊን ዙ ጋር ሄዳ ችግሯን ትነግረዋለች። ሊረዳት እንደማይፈልግ ሲገባትም ውሃ ውስጥ ትገባና የምትሰምጥ ታስመስላለች። እሱም አድኗት ወዲያው ጥሏት ይሄዳል። እሷም ተስፋ ሳትቆርጥ እየተከተለች ትጠይቀዋለች። እሺ በምትይው ነገር እንድስማማ ከፈለግሽ እኔ በመለው ትስማሚያለሽ። እንድታገቢኝ ፈልጋለሁ። የውሸት ጋብቻ እንድታስቢበትም 1 ሳምንት ሰጥሻለሁ። ሊንም የተፈጠረውን ለጓደኛዋ ስትነግራት ግን እኮ ፍቅረኛ እንዳለው ሰምቼ ነበረ። በቀጣዩ ቀንም ዙ ጋር ስትሄድ ኤግዚቢሽን አብራው እንድትሄድ ጠይቃትና ልብስ ይመርጥላታል። ውድ የሆነ ጌጥም ያደርግላታል። ዝግጅቱ ላይ እንደገባችም የድሮ ፍቅረኛዋንና ጓደኛዋን ታያቸዋለች። እነሱም እያሽፉ አንገትሽ ላይ ያለውን ጌጥ መግዛት እንፈልጋለን። ዙ በዚህ ሰዓት ይመጣና 50 ሚሊዮን ብር ነው አላችሁ፣ ከሌላችሁ ይቅርታ ጠይቁና ከዚህ ውጡ። እነሱም እንደተባሉት ይቅርታ ጠይቀው እየሮጡ ይወጣሉ። ዝግጅቱ ሲያልቅም አያቱ ጋር ይወስዳትና ሴትዮዋ ስታያት ደስ ይላታል። እሷም ለአያቱ ብሎ ማግባት እንደፈለገ ስታውቅ ትስማማለች። ጠዋት ላይም የጋብቻ ኮንትራቱን ይስጣትና 2 ዓመት አብራው ልትኖርና ሲፋቱም ምንም ላትቀበለው ቃል ትገባለች። እሱም በቀጣዩ ቀን ኦፕሬሽኑን ያካሂድና ሙሉ ጤነኛ ሆና ወደ ቤቱ ትገባለች። ሰራተኛዋም አባቱ እንደሞተና እናቱም ከእሱ ጋር እንደማትኖር ትነግራታለች። ወደ ክፍሏ ስትገባም ከሻወር ሲወጣ ታገኘውና በጣም አፍራ ትሄዳለች። ከዛም ጓደኞቹ ራንና የን ሲመጡ ተዋወቋት፣ ሚስቴ ናት። ጠዋት እነዚሁ ቁርስ እየበሉ ብዙ የሚያመሳስላቸው ነገር እንዳለ ይነጋገራሉ። ልደቷ ቢሆንም ስላላወቀ ምንም ሳያዘጋጅላት ይቀራል። ስራ ቦታ ስትሄድም ዝግጅት እንዳለ ቢነግራትም እሷን ግን ማንም አልጋበዛትም ነበር። እሷም ይህን እዛው ስለሚሰራ እንዲረዳ ትጠይቀዋለች። ስትመለስም ከዙ ጋር አያቱ ጋር ሄዱና ጓደኞቹ ባሉበት እራት ይበላሉ። እሷም የማይወደው ምግብ ስታጎርሰው እንዳይናቃባቸው ብለው ዝም ብለው ይመገባሉ። ይህንም ጥሩ ሰው እንዳልሆነች ገምቶ ብትጠነቀቅ ነው የሚሻለው፣ ሚስትህን ብዙም አልወደድኳትም። ከዛም ራን ጋር ሄድና እንደሚወዳት ለመናገር ይሞክራል። እሱም ወደ ስራ ሲሸኛት አያቱ እንዳትጠራጠራቸው ብሎ ቀለበት ይሰጣታል። ስራ ቦታ ማብረዋት የሚሰሩት ሴቶች ዙን እንደሚወዱት ስትሰማ ልትረዳቸው ቃል ትገባና ወደ ክፍሉ ሄዳ እቃዎችን ስትበረብር ከአሻንጉሊት ጋር የተነሳውን ፎቶ ታገኘውና በነጋታውም እሱን የሚመስል አሻንጉሊት ይዘው ፊት ለፊቱ ሲቀርቡ ተናዶ ይወጣል። ተረጋግቶ ሲመለስም እሷ እንዳደረገችው ደርስበታል። እሷም በስራዋ ስለተጸጸተች ይቅርታ ለመጠየቅ ብላ ከረባት ልትገዛለት ሄድና ሌላ ሰው ይቀድማታል። ሊንም እንደምንም አስማምታ ትቀበለውና ለዙ ስትሰጠው ይቅርታዋን ይቀበላታል። በነጋታውም ዝግጅቱ ላይ ስትሄድ ቀሚሱን በቀለም ታበላሸዋለች። ውድ እንደሆነ ስትሰማም ልታጥበው ብትሞክርም ሳይሳካላት ይቀራል። ምን እንደተፈጠረ ለዙ ስትነግረውም ሌላ ብዙ ቀሚሶች አሉሽ፣ ለምን አንዱን አትለብሽውም ሲላት ረጋ በማለቱ ደስ ብሏት ቀይራ ልትወጣ ስትል በድጋሚ ሂሏ ይሰበርና ትቀራለች። እሱም እግሯ ላይ ማስታገሻ አድርጎላት ግንባሯን ይስማትና በሁኔታው ታፍራለች። በነጋታውም ስለሱና ሊን ብዙ ወሬዎች ሲወሩ ያይና ሶሻል ሚዲያ አካውንት እንድትከፍት ይስጠይቃት። በደቂቃዎች ውስጥ ብዙ ተከታዮች ያገኛሉ። እሷም ወክ ለማድረግ ተወጣና ብቻውን የተቀመጠ ውሻ አግኝታ እንደጠፋ ታስብና ወደ ቤት ተወስደዋለች። ዙ ሲያየው መጮህ ይጀምራል። እባክሽ ይዘሽው ውጪ፣ ችግር የለውም እኮ እኔ እንከባከበዋለሁ። ትንሽ ቆይቶም ስልክ ይደወላትና የውሻው ባለቤት እንድትንከባከበው ይነግራታል። በቀጣዩ ቀንም ከጓደኛዋ ጋር ሲኒማ ቤት ሲሄዱ የኔ ያገኛቸውና እያሳለ ይወጣል። እሷም ስልኩን ስለረሳው ስትከተለው
አስም ስላለበት መተንፈስ ያቅታው ታየውና ለመርዳት የቻለችውን በሙሉ ታደርጋለች። በተመሳሳይ ሰዓት ምራን ዙን ለማማለል ስትሞክር ረዳቱ ያቋርጣትና ይህን ላይ የተፈጠረውን ይነግራቸዋል። ሊንም መተንፈሻ አምጥታለት ደህና ይሆንና ዙ ውሻ የማይወደው አባቱ ልጅ እያለ ውሻውን አውጥቶ ስለጣለበትና ከዛ ጊዜ ጀምሮ ለምንም ነገር ፍቅሩን እንደማይሳይ እየነገራት እያለ እነሱ ይደርሱና ያመሰግኗታል። ብቻቸውን ሲሆኑም ካሁን ወዲያ ግን ብቻሽን ከእሱ ጋር የትም እንዳትታይ፣ ሰዎች ግንኙነት እንዳላችሁ ማውራት ይጀምራሉ። ቤት ስትደርስም ምርጥ እራት አዘጋጅታ ትጠብቀዋለች። እራንም ችግር ውስጥ እንደሆነች ነግራው እንዲመጣ ታረገውና ሲደርስ ግን እራት እንዲበሉ ብትጠይቀውም ውሸቷ እንደሆነ ሲያውቅ ጥሏት ይሄዳል። ቤት ሲደርስም ሊን የሰራችውን እራት እየበላች ያገኛታል። እሱም የጋብቻቸው 1ኛ ዓመት እንደሆነ አስታውሶ ስጦታ ይስጣትና አንድ ላይ ኬክ እየሰሩ ፍቅራቸውን ይገላለጻሉ። በነጋታውም ከጓደኛዋ ጋር ሲወጡ ዙ ያገኛቸውና ምሳ ይጋብዛቸዋል። ጓደኛዋ ቤቱን ልቀቂ እንደተባለች ስትናገር ረዳቱ አብራው እንድትኖር ጠይቃትና ትደነግጣለች። ሊንም ውሻውን ለመመለስ ስትሄድ ባለቤቱ ከረባቱን የሰጣት ሰው መሆኑን ስታየው ተገርማ ስታዋራው ትቆያለች። ከቀናት በኋላም አዲስ የሚቀረጽ ፊልም ይጀመርና እቃውን ይዛ ወደ ቦታው ስትሄድ እዛም እራንና ሌላ አክተርን ታገኛለች። ልጁን በተደጋጋሚ ሊጠጋት ስለሚሞክር መረበሿን አይቶ ይህን ይረዳታል። ትንሽ ቆይቶም እየዘነበ ስለነበረ ስትወጣ ይህን ከአባቱ ጋር ራንን ማግባት እንደማይፈልግ ሲያወራ ትሰማዋለች። እሱም በመስማቷ ተናዶ ይጮህባታል። ምሳ ስትበላም ልጁ እንድትሰክር ለማድረግ ሲሞክር ይህን ይደርስና ይዘዋት ይወጣል። ልጁም ተከትሏቸው ፎቶ ያነሳቸውና ሌላ ነገር እንዳላቸው ለማስመሰል ይሞክራል። ይህንም ለዙ ደውሎ ሚስቱን የሚያስቸግራት ሰው እንዳለ ይነግረውና ወዲያው ቆንጆ ውሻ ይዞላት ይመጣና ስለደበቀው ሚስጥር ሲነግራት እንደተኛች ያስተውላል። ወዲያው ግን ድምጽ ይሰሙና ይነቃሉ። ሁለት ሰዎችም የሆቴሉን ባለቤት ብድሩ እንዲከፍል ሲጠይቁት ዙ እንደሚሰጣቸው ይነግራቸዋል። ባለቤቱም አመስግኖት ሚስቱን ሊን ጋር ረዳት ሆና እንድትሰራ ይልካታል። ሊን ቀረጻ ቦታ ላይ ስትደርስም ቀረጻው እንድትሰረዘ ይነግራታል። ወዲያው ግን ስልክ ተደውሎላት ዙ አደጋ እንደደረሰበት ትሰማና በቶሎ ትሄዳለች። ገብታ ስታዩም ደህና በመሆኑ አመስግና ልትጠጋው ስትል በድንገት ነቅቶ ይጮህባታል። ዶክተሩም ትውስታው እንዳጣ ይነግራታል። እናም እንደ ድሮ ዝምተኛና ንዴታም ሰው ይሆናል። ከሷ ጋር ያሳለፈውንም ጊዜም ሙሉ በሙሉ ይረሳዋል። ጓደኛዋም በደንብ እንደምትወጁ የምታሳየው ከሆነ እኮ ሊሻለው ይችላል። እሷ ምክሯን ተከትላ ልትቀርበው ብትሞክርም እየጮኸ ያባራታል። ግን እራንን የበለጠ እየቀረባት መሆኑን ስታይ መቅናት ትጀምራለች። ይባስ ብሎም ልጁ ከይን ጋር ያነሳትን ፎቶ ይለቀውና ነገሮች መባባስ ይጀምራሉ። ሊን ውሻዋን ይዛ ወክ እያረገችም የውሻውን ባለቤት ታገኘውና ስለ ሁኔታ ውስጥ ነግረው የድሮን ተውና አሁን አዲስ ትዝታዎችን ለመፍጠር ሞክሪ። እሷም እንደተባለችው አዲስ ትዝታ ለመፍጠር ብትሞክርም ሳይሳካላት ይቀራል። እራንም ተንኮል አስባ ከይን ጋር ሲያወሩ ምን ያህል እንደሚቀራረቡ አያቸው ስትለው ምንም ትዝ ባይለው መቅናት ይጀምራል። ሊን ስትመጣም ከጓደኛዬ ጋር ብዙ የተቀራረብሽ አልመሰለሽም? እንድትርቂው ፈልጋለሁ። ከሆስፒታል ከወጣ በኋላ በሁሉም ነገር ከሷ ጋር መጣላት ይጀምራል። እሷም ይህንን እንዲረዳት ሀሳብ ትጠይቀዋለች። ለምን አዲስ ጫማና ልብስ አትገዢም? ምግብ ስትሰራለትም ምንም የማይጣፍጥ ሆኖ ያገኘዋል። ሊንም ታዋቂ ሰዎች የሚሳተፉበት ውድድር እንዳለ ትሰማና ትገባለች። ሙሉ ኃይሏን ተጠቅማም ታሸንፍና ማታ ላይ አራቱም እራት ሊበሉ ይወጣሉ። ዙ እራንን ሲንከባከብ ቀንታ እሷም ይህንን ትንከባከበውና ተነደዋለች። በዛም አጋጣሚ ይጣላሉ። ማታ ላይም የሱን ትኩረት ለመውሰድ ብትሞክርም ይባስ ብሎ ያባራትና በሩን ይዘጋባታል። ከዛ ግን ዙ እንደተከፋች አይቶ ሊጠጋት ሲሞክር እንደ ድሮ አይደለህም፣ ከዚህ በላይ ካንተ ጋር መኖር አልፈልግም። ጠዋት ግን የተናገረችው ስለ ቆጫት ይቅርታ ጠይቀዋለች። ከይን ጋር ሲገናኙም የሆነ ሰው ተደብቆ በድጋሚ ፎቶ ያነሳቸዋል። ሊን ቤት ስትገባም ኪችን ውስጥ ያገኘችውን ሾርባ ትጠጣውና እራሷን ትስታለች። ሾርባውን ያዘጋጀችው ምራን ነበረች። ራንም እቅዷ ባለመሳካቱ ሌላ ገዝታ ስትሰጠው ያሸታውና ሳይጠጣው እንደተኛ ያስመስላል። መጠጡንም ላብራቶሪ ያስልከውና እንዲመረምሩ ተደርጋል። ከዛም በመድኃኒቱ ምክንያት ትውስታውን እያጣ እንደነበረ ይነገረዋል። የየን አባትም ሊንን አስጠርቶ ከልጄ እንድትርቅ ይፈልጋለሁ። እኛ እኮ ምንም የለንም፣ ጓደኛሞች ብቻ ነን። በዛም ሰዓት የኔ ደርስና ከአባቱ ጋር ይጣላል። እሷም ሊመታው ሲል መሃል ትገባና ትመታለች።
ዙ ሲደርስም የእሱ ሚስት እንደሆነች ነግራቸውና አቅፎ ወደ ቤታቸው ይወስዳታል። እሷም እንደምትወደው ስትነግረው ሁሉንም እንዳስታወሰ ይነግራትና እንደ ድሯቸው ጥሩ ጊዜ ያሳልፋሉ። በነጋታው ምራን ጋር ሄድና ከአደጋው በኋላ ራሴ እንድስት መርፌ ወጋሽኝ አንቺ እንደሆንሽ አስታውሻለሁ። አዎ አጥፍቻለሁ፣ ግን እባክህ ይቅር በለኝ። አይሆንም፣ ከዚህ በኋላ ምንም አይነት ግንኙነት እንዲኖረን አልፈልግም ብሏት ይወጣል። ቤት እንደተመለሰም የተፈጠረውን በሙሉ ለሚስቱ ይነግራታል። በቀጣዩ ቀንም ሊን የቲቪ ፕሮግራም ላይ ትሄድና ባሏ ጋር ደውላ እንደሚወዳት እንዲናገር ብትታዘዝም እሱ ግን ሳይናገር ይዘጋውና ሰዎች ስለነሱ ማውራት ይጀምራሉ። ቤት ስትመለስም ካዝና ታገኝና ልትከፍተው ስትሞክር ዙ ይከለክላታል። ከቀናት በኋላም ፓርቲ ላይ ሄደው ባለውሻውን አግኝታው ስታዋራው ትቆይና የምትጠጣው ላይ መድኃኒት ስለተጨመረባት ያዞራትና ዙም አጠገቧ ስለነበረ ይዟት ወደ ክፍሉ ይገባሉ። በቀጣዮቹ ቀናትም ዘና ሲሉ ይቆዩና ወደ ቤት ይመለሳሉ። እሷም በጣም እያዞራት ስለነበረ ሐኪም ቤት ስትሄድ ሌላ በሽታ ሊሆን ስለሚችል ከዚህ በፊት የነበራትን የሕክምና ማስረጃዎች እንድታመጣ ትጠይቃለች። ካዝናውን ስትከፍተው ግን ከመጀመሪያውም ምንም አይነት በሽታ እንዳልነበረባት ትደርስበታለች። እሱም ቤት ሲመጣ ለምንድን ነው ዋሸኸኝ? እሱም ሆስፒታሉ የቤተሰቦቼ ነው፣ እንድታገቢኝ ስለምፈልግ ነው እንደዚህ ያደረግኩት። በዚህ ሲጣሉ ራሷን ስታ ትወድቃለች። ዶክተር ሲጠራም ድንጋጤው እንደሆነ ይነገረዋል። እንደነቃችን ቤቱን ጥላ ለመውጣት ብትሞክርም ጠባቂዎች እንዳሉና እንደማያስወጧት ስታውቅ ለእሱ ትደውለትና ለማምለጥ ብትሞክርም በድጋሜ ሳይሳካላት ይቀራል። እሱም እንደመጣ እባክሽ ተረጂኝ፣ በጣም ስለምወድሽ እኮ ነው ይሄንን ሁሉ ነገር ያደረግኩት። እሷም በጣም ስለተናደደች ምንም ሳትሰማው ይህን ጋር ደውላ እንዲረዳ ትጠይቀውና ታመልጣለች። ግን አያቱን ስታገኛት ተመልሳ ትገባለች። እሱም ሀብታም ከመሆኔ በፊት ነው የምወድሽ፣ አንቺን ለማግኘት ብዬ ያደረግኩት እንደሆነ ለምን አትረጅኝም? ስለኔ ያስበህ ነው? ምን ልትሰማኝ ታውቃለህ? ግን ከዛም ጓደኛዋ ጋር ትሄድና የተፈጠረውን ትነግራትና የምትኖርበትን መፈለግ ይጀምራሉ። ይህንም ጓደኛው ጋር ሄድና ሁሉም ነገር ቀልድ ነው እንደሚመስል ሊን ላይ መጫወትን አቁም ብሎ በቦክስ ይመታዋል። ከዛም ሊን ጋር ሄዳል። ዙም ራሱን አሞት በተኛበት አያቱ ትመጣና ሊንን ይቅርታ ጠይቆ እንዲያሳምናት ትነግረዋለች። እሱም እንዳለችው ወደ እሷ ጋር ሄድና ተመልሰሽ እንድትመጪ የፈለግሽውን ነገር አድርጋለሁ። አይ ምንም አልፈልግም። ከዛም የአሻንጉሊት ልብስ ለብሳ መስራት ትጀምራለች። ማታ ላይም አብረው እራት እንዲበሉ ይጠይቃታል። ከቀናት በኋላም የጁስ ማስታወቂያ እንድትሰራ ትጠራና የምትጠጣው ውስጥ መድኃኒት ጨምረውባት እራሷን መቆጣጠር ያቅታታል። ከዛም የኔ ደርስና ባሏ ስለመሰላት በጣም ነው የምወድህ፣ አንተ አትወደኝም? እኔም በጣም ነው የምወድሽ። ይህንን ምራንና ባለውሻው በድብቅ ይቀርጹታል። ዙም ይደርስና ወደ ቤቱ ይዟት ይሄዳል። ጠዋት ላይም ቪዲዮውን ይልኩለታል። ከዛም ይህን ውሃ ውስጥ ሊወድቅ ሲል ጎትታ ስታድነው ፎቶ ያነሷቸዋል። እሱም የምወዳት ልጅ አለች፣ ግን ምን ብዬ እንደምነግራት ግራ ገብቶኛል፣ ሀሳብ እንድትሰጪኝ ፈልጋለሁ። አባቱም ቪዲዮ ይደርሰውና ተናዶ ሲመታው ሆስፒታል ይገባል። እሷም ልታየው ስትሄድ አባቱ እሷንም ሊመታት ሲሞክር ዙ መጥቶ ያስቆመዋል። እና ሜን ትክክለኛ ልጁ እንዳልሆነ መናገር ይጀምራል። ይህንን ሲያገኘውም ሊንን ስለወደድካት ብዬ ካንተ ጋር አልጣላም፣ አሁንም ጓደኛሞች መሆን እንችላለን። ትንሽ ቆይቶ ግን ሆስፒታል ውስጥ በተነሳ እሳት ይህ እንደሞተ ይሰማሉ። ሊንን በጣም ስለተከፋች ብቻዋ መሆን እንደምትፈልግ ብትነግረውም ዙ ግን ቤት ይወስዳትና ከጎኗ ይሆናል። ፖሊሶችም ቦታው ላይ ጆሮ ጌጥ እንዳገኙ ይናገራሉ። ይህን የሚስቱን ጆሮ ጌጥ ይዞ እንደነበረ ሲመለከትም ምናልባት ራሱን ጎድቶ ሊሆን እንደሚችል ይገመታል። ፖሊሶችም ግን ውሃ ዳርቻው ላይ የነበረውን ፎቶ ሲደርሳቸው እሷ ልትገለው የፈለገች ይመስላቸዋል። ውሸት መሆኑን ብትናገርም ማንም ሊያምናት አልቻለም ነበር። ዙም በዋስ እንድትወጣ ያደርግና የይን አባት ጋር ሄዳሉ። ከዛ በኋላም ሁሉም ሰው እሷን እንደ ወንጀለኛ ማየት ስለጀመረ ዙ ጋዜጠኞችን ሰብስቦ ሚስቱ ጥፋት እንደሌለባት ሲናገር እራን ትመጣና ቪዲዮ ለሁሉም እያሳየች ሊን ከባሏ ጓደኛ ጋር በድብቅ ትገናኝ ነበር፣ የገደለችውም እንዳይታወቅባት ብላ ነው። ወዲያው ግን ይህን ይመጣና ሁሉንም ያስደነግጣቸዋል። እና ምራ እንዳገተችውና እሳቱ እንዳስነሳቸው ሲናገር ፖሊሶቹ ያስሯታል። እሱም ከአጋቾች እንዲያመልጥ ከረዳችው ልጅ ጋር ፍቅር ይጀምራል። ዙም እራን ብቻዋን ይህንን ሁሉ ልታረግ እንደማትችልና የረዳት እንዳለ ይጠራጠራል። የይን አባትም ልጁን ቤት እንዲመለስ ሲጠይቀው እንደማይፈልግ ይነግረውና ይታመማል። እሱም ስላሳዘነው ቤት ይዞት ሄድና አባቱም
እውነተኛ ልጄ ነህ። ከትዳር ውጪ ስለወለድኩህ እንዳይታወቅ ብዬ ነው በማደግ የወሰድኩህ። ይቅር በለኝ። ሊንም ባሏን አኩርፋው በባስ ስትሄድ አቅፎ ወደ መኪናው ይወስዳታል። እሷም ይቅር እንድልህ ከፈለግ ምኞቶቼን በሙሉ ማሟላት አለብህ ብላ ጽፋ ስትሰጠው ተስማምቶ ይፈርምና ይዘዋት ሄዳል። መስሪያ ቤትም እንዳትናፍቀው ብሎ ይዘዋት ቢሄድም ስራውን በትኩረት መስራት ባለመቻሉ ሰራተኞቹ እንዳትመጣ ይነግሯታል። በተመሳሳይ ሰዓትም አዲስ ፊልም ለመስራት ተስማማና ልምምዷን ስትጀምር መከታተያ ያለው ጆሮ ጌጥ ይሰጣታል። እሷም ልብስ ልትገዛ ስትወጣ የሚከተላት ሰው እንዳለ ታስተውልና ምን ፈልገሽ ነው የምትከተኝ? የዙ እናት ነኝ። እሷም ቤት ከተመለሰች በኋላ ለረዳቱ ደውላ ስለ እናቱ የሚያውቀውን ትጠይቀዋለች። ጓደኛዋም ኬን ጋር የሚሰሩትን ፊልም ይዛላት ስትመጣ አሁንም የሚወዳት ስለመሰላት ለመቀበል ትጨነቃለች። ከዛም የዙን እናት ለማግኘት ሄድና ባሌ በጣም አስቸጋሪ ሰው ነበር፣ ለዛ ነው ልጄንም ጥዬ ሄድኩት እንጂ በጣም ነበር የምወደው። እሷም ልታስታርቃቸው ታስብና ወደ ቤት ይዛት ትሄዳለች። ዙ ግን እንዳያት ወደ ያበራታል። ማታ ላይም ይቅርታ ያረኩት ጥሩ እንዳልሆነ አውቃለሁ፣ ግን ጥላኝ ስለሄደች በጣም ነው የተከፋሁት። ፎቶው ላይ ያለው አሻንጉሊትም የመጨረሻ ስጦታዋ ነበር። በነጋታውን በድጋሚ ይዛት ትመጣና እንዲያወሩ ለማድረግ ስትሞክር ባለውሻው ሰውዬ የሚመጣና እናቱ እንደሆነች ተናግሮ ይዟት ይወጣል። እሷም ዙን ለመጉዳት እየሞከርክ ከሆነ ማቆም አለብህ። እሱም አንገቷን ይዛትና ማድረግ ያለብኝን አንቺ አይደለሽም የምትነግሪኝ። ዜናዎች ላይም እናቱ እንዳሰቃያት መወራት ይጀምራል። እናቱም ጥላው እንደሄደችና ባይወዳት ራሱ እንደሚገባት ትናገራለች። ሊን ባለውሻው ልታገኘው ስትሄድም እናቱንና ወንድሙን እሱም ማግኘት እንደማይፈልግ ይነግራታል። ሲያቅለሸልሻትም እርጉዝ እንደሆነች ትጠረጥርና ለጓደኛዋ ነግራት ሆስፒታል ሄዳሉ። ከዛም የልደት ፓርቲው ላይ ለመናገር ወስና ዙን ለመቀበል ኤርፖርት ብትሄድም መኪናውን መንገድ ላይ ያገኙታል። እሷን ግን ያጧታል። እሷም ከታገተችበት ለማምለጥ ጆሮ ጌጧን ማስታወሻ እንደሆነ ተናግራ እንዲሰጧት ጠይቃቸውና አድራሻ ጠቋሚውን ታበራዋለች። ባለውሻው ግን ስለነቃባት ይጠላዋል። እሷንም ሌላ ቦታ ይወስዷታል። ዙ ቦታው ላይ ሲደርስም ጆሮ ጌጡን ቆሻሻ ውስጥ ያገኘዋል። የሚያደርገው ጠፍቶበትም እራንን እንድትረዳው ቢጠይቃትም እስር ቤት ስለከተታት እንደማትረዳው ትናገራለች። እሱም በንዴት ሲጠጣ ከሌላ ሴት ጋር ፎቶ ያነሱታል። ይህንን ሳይ በቦክስ ያቀምሰዋል። ጓደኛዋም ሚስቱ እርጉዝ እንደነበረች ትነግረዋለች። እሱም ራን ጋር ለመስማማት የሚያመች ኮንትራት ይዞ ሄድና ማን እንዳደረገው ትነግረዋለች። እሱም እናቱ ጋር ሲሄድ እናቱ በእኔ ምክንያት እንደሞተች ስለሚያስብ ነው ይህንን ሁሉ የሚያደርገው። ከዛም ከፖሊስ ጋር አለች ብለው ያሰቡበት ቦታ ቢሄዱም ቦታ ስለቀየረ ያጧታል። አዲሱ ቦታም ሲያግቷት ጠባቂዋን አታላ ስልክ ለመውሰድ ብትሞክርም ሳይሳካላት ይቀራል። እርጉዝ ስለሆነች እንድትበላ ሲያስገድዳትም ወረቀትና እርሳስ እንዲሰጧት ጠይቃ ትስልና ለዙ እንዲሰጡ ትጠይቃቸዋለች። እሱም ስዕሉ ሲደርሰው ድብቅ መልእክት እንዳለው ስለገባው የመረምረውና ቦታው ላይ ሲደርስም ሽጉጥ ተደቅኖባት ያገኛታል። እሷን ስትጠብቅ የነበረችው ልጅም እንዲገላት ስላልፈለገች ትገፈትረውና ታስመልጣታለች። ግን ልጁ ዙ ላይ ተኩሶ ያመልጣል። ሆስፒታል ሆነውም መኪና ውሃ ውስጥ እንደተገኘና እሱ ግን እንደሌለ ይነገራቸዋል። ዙም ከብዙ ጥረት በኋላ ይተርፋል። ከድርጅቱም ሊያስወጡት ሲሉ ረዳቱና እናቱ ያስቆማቸዋል። ይህንም ተዋናይ መሆኑን ትቶ የአባቱን ስራ ይረከባል። ከዛም ዙም እናቱን መቼም እንደ ድሮ እንደማይቀርባት ይነግራታል። ባለውሻውን በድጋሜ ሊንን ያግታትና በአሁኑ ግን ሳይሳካለት ፖሊሶች ይይዙታል። ከወራት በኋላም ሁለተኛ የጋብቻ በዓላቸውን ሲያከብሩ ረዳቱም ጓደኛዋን እንድታገባው ይጠይቃታል። ሊንም ቆንጆ ልጅ ወልዳ ታዋቂ አክተር ስትሆንና በደስታ ሲኖሩ ፊልሙ ይጠናቀቃል።